ሰፊ ዓለም አቀፍ ሚዲያዎችን ሽፋን ያገኘው የ4 ኪሎ አስመራ ደብዳቤ الخارجية الإثيوبي جيديون تيموثيوس حكومة أسمرة إلى سحب قواتها من الأراضي الإثيوبية وأن توقف دعم من وصفها بالمجموعات المتمردة. وأضاف الوزير الإثيوبي في رسالة إلى نظيره الإريتري أن تحركات القوات الإريترية داخل أراضي إثيوبيا تقع إثيوبيا، وسنلاحظ أن كل الخط الساحلي هو في حوزة إريتريا بطبيعة الحال، وتحولت إثيوبيا إلى بلد. የአፍሪካው ቀንድ ፖለቲካ በግጭት እንዲቀጣጠል የምትፈልገው ግብጽም ካይሮ ላይ ከሶማሊያው ፕሬዝዳንት ጋር መክራለች። بسم الله الرحمن الرحيم. أخي فخامة الرئيس الدكتور حسن شيخ محمود رئيس جمهورية الصومال الفيدرالية الشقيقة. የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራው አቻቸው ኡስማን ሳላህ ግልጽ ደብዳቤ ጽፈዋል። ባሳለፍነው ቅዳሜ ጥር 30 ቀን 2018 ዓ.ም የተጻፈ ደብዳቤ ነው። ይኸው ደብዳቤ ብዙዎች መነጋገሪያና መወያያ ሆኗል። በርካታ ዓለም አቀፍ ሚዲያዎችም ሰፊ ሽፋናቸውን እየሰጡበት ይገኛሉ። የኤርትራ ምላሽ ወዴት ነው እየተባለም ይገኛል። በዚሁ ደብዳቤ ላይ ምላሽ ለመስጠት አስመራ ላይ የተመከረ ይመስላል። የቀጠናውን ውጥረት የምትፈልገው ግብጽ ጆሮዋን አቁማ ጉዳዩን በቅርበት እየተከታተለች ትገኛለች። ይሄው ደብዳቤ ለአስመራ ይድረስ በተባለበት ወቅት ግብጽ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ካይሮ ጠርታ በዝግ መክራለች። استقبل السيد الرئيس عبد الفتاح السيسي الدكتور حسن شيخ محمود رئيس جمهورية الصومال الفيدرالية الشقيقة. بسم الله الرحمن الرحيم. أخي فخامة الرئيس الدكتور حسن شيخ محمود رئيس جمهورية الصومال الفيدرالية الشقيقة. ግብጽ በተለመደው ሴራዋ ቀይ ባህርን ከሚያዋስኑት ሀገራት ውጪ ማንም ሀገር ወደ ቀይ ባህር መውጣት የለበትም በማለትም መግለጫን አስነግራለች። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ ኢትዮጵያ ለኤርትራ ደብዳቤ የጻፈችው በቀጠናው በተለይ ለሶማሊያና ሶማሊላንድ ብሎም ከሱዳን የእርስ በእርስ ጦርነት ጋር በተያያዘ የአፍሪካው ቀንድ ጂኦፖለቲካ እየተወሳሰበ በሄደበት ወቅት ነው። ቱርክ፣ ሳውዲ፣ ግብጽ እና ኳታር በአንድ ግንባር እንገኛለን በማለት ሶማሊያን ማዕከል አድርገው ከሪያድ እስከ ካይሮ እየመከሩ ይገኛሉ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ካይሮ መክረው በተመለሱ በቀናት ልዩነት ውስጥ የፕሬዝዳንቱ የቅርብ ወዳጅ የሆኑት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ካይሮ ገብተዋል። በዚህ መሃል ደግሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ለአስመራ ደብዳቤ ልኳል። ደብዳቤውንም አዎ የኔ ነው በማለት ማረጋገጫ ሰጥቶበታል። ምላሽ ከአስመራ እየተጠበቀ ነው። የደብዳቤው ጭብጦች ጠቅለል ተደርገው ሲቀመጡ 3 ክፍሎች ያሉት ሆኖ ይታያል። አንደኛው ቀጥተኛ ክስ ሲሆን ሌላኛው ደግሞ ትዕዛዝ ነው። በሶስተኛ ደረጃ ያለው ደግሞ የጋራ የመፍትሄ ሐሳብ ላይ ትኩረቱን ያደረገ ሆኖ ይታያል። በመጀመሪያ ደረጃ ላይ የሚታየው የደብዳቤው ክስ ኤርትራን በ3 መልኩ የከሰሰበት ሁኔታ ታይቷል። አንደኛው ክስ ኤርትራ በቀጥታ ኢትዮጵያ ሉዓላዊ ግዛት በወረራ መያዟን በግልጽ ያመላከተ ሆኖ ይታያል። በሁለተኛ ደረጃ ደግሞ ኤርትራ በኢትዮጵያ የሚንቀሳቀሱ አማጽያንም በቁሳዊ ድጋፎች ድጋፍ እየሰጠች መሆኑን ያመለክታል። በሶስተኛ ደረጃ ደግሞ ኤርትራ ከአማጽያን ጋር በመቀናጀት የጋራ ወታደራዊ እንቅስቃሴዎችን እያደረገች ነው በማለትም በዚሁ ደብዳቤ ላይ ተመላክቷል። ደብዳቤው የኤርትራ ኃይሎች በጋራ ድንበራችን ላይ የሚገኘውን የኢትዮጵያን ግዛት ለረጅም ጊዜያት ተቆጣጥረው የኤርትራ መንግስትም በኢትዮጵያ ውስጥ ላሉ የተለያዩ ታጣቂ ቡድኖች ቀጥተኛ ቁሳዊ ድጋፍ ሲሰጥ ቆይቷል ይላል። ይህ የግዛት ሰላማችንንና ሉዓላዊነታችንን የሚጥስ ተግባር እንዲስተካከል በተደጋጋሚ ጥሪዎችን ስናቀርብ ቆይተናል ሲልም ያክላል። ደብዳቤው በመቀጠልም እነዚህ ተደጋጋሚ ጥሪዎች ችላ ተብለዋል። ባለፉት ጥቂት ቀናት የተከሰቱት ክስተቶች የኤርትራ መንግስት ተጨማሪ ነገሮችን የበለጠ የሚያብሱ አካሄዶችን እንደመረጠ
በግልጽ የሚያመላክቱ ሆነው ታይተዋል ይላል። የኤርትራ ወታደሮች በሰሜን ምስራቅ ድንበሮቻችን ውስጥ ወደ ኢትዮጵያ ግዛት ዘልቀው መግባታቸውና የኤርትራ ኃይሎች በሰሜን ምስራቅ ድንበሮቻችን ውስጥ ከአማጺ ቡድኖች ጋር የሚያደርጉት የጋራ ወታደራዊ እንቅስቃሴዎች ብቻ ሳይሆኑ ቀጥተኛ የጥቃት ድርጊቶች ናቸው። ይህን ተቀባይነት የሌለው ሁኔታ ለማስቆም የኤርትራ መንግስት ወታደሮቹን በአፋጣኝ ከኢትዮጵያ ግዛት እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለን ሲልም የኢትዮጵያ መንግስት በውጭ ጉዳይ መስሪያ ቤቱ በኩል ጥያቄውን ያቀረበበት ሁኔታ ታይቷል። የኤርትራ መንግስት ጦሩን ከኢትዮጵያ ግዛቶች እንዲያስወጣ ከቀረበለት ጥያቄ ባሻገርም በዚሁ ደብዳቤ ውስጥ በሁለቱ ሀገራት የቆየና ስር የሰደደ ችግር ጋር በተያያዘም ዘላቂ መፍትሄን ለማፈላለግ በሚያስችል በኩልም የድርድር ጥሪን ያቀርባል። በደብዳቤ ውስጥ የተቀመጠ የንግግር ወይም የድርድር ጥያቄ ባህር በር መዳረሻን ወይም አክሰስ ቱ ሲ የሚባለውን ጭምር ማካተት የሚገባ መሆኑን በማመላከት አሰብንም በስም የጠቀሰበት ሁኔታ ታይቷል። ከግማሽ ምዕተ ዓመት በላይ ያሳለፈው የሁለቱ ሀገራት ግጭት ዋና መለያ ባህሪ ሆኖ የቆየ ነው። ያንን የግጭትና አለመተማመን አዙሪት በውይይትና በዲፕሎማሲያዊ ተሳትፎ መስበር እንደሚቻል እናምናለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የባህር ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለማድረግ ዝግጁ ነው ይላል። ደብዳቤው ተቀባይነት የሚያገኝ ከሆነም ኢትዮጵያ የባህር በር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ ናት ሲልም የውጭ ጉዳይ ሚኒስትሩ ደብዳቤ ያመለክታል። ከዚህ ውጭ ያለው የደብዳቤው ክፍል ጉዳዩ ከፖለቲካ ንግግርና ድርድር አልፎም የህዝብ ለህዝብ ትብብርና ግንኙነቶች ጭምር ስለሚኖርበትም ሂደት ጭምር ያትታል። ደብዳቤው በሁለቱም ሀገሮቻችን ህዝቦች መካከል አዲስ የሰላምና የብልጽግና ዘመን የሚያመጣ የጋራ መከባበርና የትብብር ግንኙነት እንዲኖር ያሉትን እድሎች ለመፈተሽ ቁርጠኛ ነን በማለትም በማሳረጊያውም ደብዳቤውን የኤርትራ መንግስትና ባለስልጣናት በተጻፈበት መንፈስ ወይም አውድ ይቀበሉታል የሚል ተስፋ ያለው መሆኑንም አመልክቷል። ይህ ደብዳቤ ለኤርትራ መንግስት እንደተጻፈ የሚያመለክተው ፌብሩዋሪ 7 ቀን 2026 ወይም በኢትዮጵያ አቆጣጠር ጥር 30 ቀን 2018 ዓ.ም ነው። በማህበራዊ ሚዲያዎች በስፋት የተሰራጨው ደግሞ በመነጋታው ፌብሩዋሪ 28 ቀን 2026 ወይም ጥር 1 ቀን 2018 ነው። ደብዳቤው በስፋት መሰራጨቱን ተከትሎም እንደ ቢቢሲ፣ ሮይተርስ፣ ሲጂቲኤን አፍሪካ እና ሌሎችም ዓለም አቀፍ መገናኛ ብዙሃን በመጀመሪያ የሰሩት ስራ ቢኖር በእርግጥም ደብዳቤው ከኢትዮጵያ መንግስት የውጭ ጉዳይ መስሪያ ቤት የወጣ ትክክለኛ ደብዳቤ መሆኑን ማረጋገጥ ነበር። ቢቢሲ አማርኛው ድረገጽ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸውን በመጠየቅ የደብዳቤውን ትክክለኛነት ማረጋገጥ ችያለውም ብሏል። ደብዳቤው በ3 እና 4 ክፍሎች ሊከፈል የሚችሉ ይዘቶች ቢኖሩትም አብዛኞቹ ሚዲያዎች የሰሩበት የዘገባ አቅጣጫ ኢትዮጵያ ኤርትራ ጦሯን ከግዛቷ እንድታስወጣ ጠየቀች የሚለው ነው ይታያል። ደብዳቤውን በተመለከተም የተወሰነ ዝርዝር ማብራሪያ ይጎድለዋል። ነገሮችን ጠቅለል አድርጎ በሽፍንፍን ከመግለጽ ይልቅ አንዳንድ ነገሮች በተወሰነ ደረጃ ቢብራሩ የተሻለ ግልጽነት ይኖረው ነበር በማለት አስተያየቶቻቸውን የሰጡም አሉ። ደብዳቤው ኤርትራ በኢትዮጵያ ከሚንቀሳቀሱ አማጽያን ጋር ትብብር እያደረገች ነው ቢልም የአማጽያኑን ስም በስም የጠቀሰበት ሁኔታ አልታየም። የአገሪቱ ጦር ወደ ኢትዮጵያ ግዛት ዘልቆ ቦታዎችን የተቆጣጠረ መሆኑን በአቅጣጫ ማመላከቻ ከመግለጽ ውጪ ቦታዎቹን በስም የጠቀሰበት ሁኔታ አልታየም። በእርግጥ የ2 ዓመታቱን የትግራይ ጦርነት ተከትሎ ወደ ትግራይ ግዛት የገባው የኤርትራ ጦር ከአብዛኛው የኢትዮጵያ ግዛት ቢወጣም ዛሬም ድረስ ተቆጣጥረው የያዛቸው ግዛቶች እንዳሉ የተረጋገጠ ነው። አወዛጋቢዋን ባድሜን ጨምሮ የትግራይ የኢሮብ ወረዳዎችን ዛሬም ድረስ እንደተቆጣጠረ ይገኛል። የኢትዮጵያ መንግስት ጦሩን ከነዚህ አካባቢዎች እንዲያስወጣ ከዚህ ቀደም በዓለም አቀፉ ማህበረሰብ ሳይቀር በተደጋጋሚ ተጠይቋል። የኤርትራ መንግስት ምላሽ ግን የያዝኩት የሌላ ሀገር ግዛት የለም፣ ጦር ያለው በሉዓላዊ ድንበር ግዛቴ ውስጥ ነው የሚለው ነው ታይቷል። ከወልቃይት ጋር በተያያዘ ተደጋጋሚ የትግራይ ግዛት አንድነት ይከበር፣ ተፈናቃዮችም ይመለሱ በማለት ጥያቄዎችን ከማቅረብ ባለፈ እስከ ግጭት ድረስ የደረሱት የትግራይ ጊዜያዊ አስተዳደርና ህወሓት በኤርትራ ጦር ስለተያዙት በትግራይ ስላሉት የኢትዮጵያ ግዛቶች ግን ብዙም ሲናገሩ አይሰሙም። ያም ሆኖ የኢትዮጵያ መንግስት በዚሁ የሰሞኑ ለኤርትራ መንግስት በቀጥታ ይድረስ ስለተባለው ደብዳቤ ተያዙ ስለተባሉት ቦታዎች በዝርዝር አለማስቀመጡ ግን ግልጽነት ይጎድለዋል የሚሉ አስተያየቶች እየተሰጡበት ይገኛሉ። ደብዳቤው ወጪ የሆነው በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ስም ነው። ይድረስ የተባለውም ለኤርትራ አቻቸው ኡስማን ሳላህ ነው። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከኤርትራ ጋር በተያያዘ ባለፈው ህዳር ወር በአንድ መድረክ ላይ ተገኝተው ከኤርትራ ጋር በተያያዘ ጠበቅ ያለ ንግግርን ያደረጉበት ሁኔታ እንደነበር የሚታወስ ነው። ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም በማለት ማብራሪያ የሰጡበት ሁኔታ ታይቷል። ውጭ ጉዳይ ሚኒስትሩ ለኢትዮጵያ ከኤርትራ መገንጠል በፊትና በኋላ
በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸውም ተዘግቧል። ከዚያ በኋላም በሁለቱ ሀገራት መካከል ጠንከር ያሉ የቃላት ልውውጦችም ታይተዋል። ኤርትራ የኢትዮጵያ መንግስት ጦርነት ለመክፈት ሰበቦችን እያፈላለገ ነው በማለት ክሷን ስታሰማ ቆይታለች። በኢትዮጵያ መንግስት በኩል እየተደጋገመ ኤርትራ ላይ የሚሰማው ክስ በኢትዮጵያ በትጥቅ የሚንቀሳቀሱ ኃይሎችን በተለያዩ መንገዶች ታግዛለች የሚል ነው። ከዚህ ባለፈም የኤርትራ ከአማጽያኑ ጋር የጋራ ግንባርን ፈጥራለች የሚል ክስም ጭምር ይሰማባታል። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር አማካይነት የሰሞኑን ደብዳቤ በቀጥታ ለኤርትራ ከመጻፉ በፊት ቀደም ብሎ ባለፈው መስከረም ወር መጨረሻ ላይም ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አንድ ደብዳቤ ጻፈ መሆኑ የሚታወስ ነው። በጊዜውም የፋኖ ታጣቂዎች በወልዲያ ከተማ ዙሪያ ውጊያዎችን እያደረጉ ነበር። በጊዜውም የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም ነበር ክሱን ያሰማው። ሚኒስቴሩ በጻፈው በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ክሱን ያሰማበት ሁኔታ ታይቷል። መስከረም 22 ቀን 2018 ዓ.ም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈው የደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ያለበት ሁኔታም ታይቷል። በተጨማሪም ሁለቱም ተዋናዮች በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲልም ክሱን ያሰማ መሆኑ የሚታወስ ነው።